ጉድ ጉድ ጉድ! ለማንም እዛ ገልባ በሰጠችው ባረገዘችው እዚህ ብሩክ ላይ መጣ እንደፈለገች ተፈነጨረች። ጭራሽ ሀይሚ ላይ ትዝታለች። ሀ ይገርማል ነገሩ። ከቀን በቀን ወደ ቀን ይስተካከላል ይሻሻላል ብለን ስናስብ ጭራሽ እዩ ብሩክ ግዴታን መወጣት አለብህ። ይሄ ልጅ በእርግጠኝነት ያንተ ነው። ስለዚህ ሆዴ ውስጥ ያንተን ልጅ ስለያዝኩኝ እኔን የመንከባከብ ግዴታ አለብህ። ሀይሚ ደግሞ ከኛ ህይወት ውጪ፣ ከኛ ህይወት እራቂ፣ ከብሩክ አጠገብ ላይሽ አልፈልግም በማለት እንግዲህ ማስጠንቀቂያ ከበድ ያለ ለብሩክም ለተመልካችም እንዲሁም ደግሞ ለሚፍታህም ለሀይሚም ሰጠ ሄዳለች። የሚገርም ነው። እንደው ማነውችን ልጅ ግን አይዞሽ ያላት? በእናታችሁ እግዚአብሔር። መጀመሪያ እኮ ሴት ናት ብለን አዝነንላት አስበንላት ልንረዳት እየሞከርን ነው። ግን እች ማለት ነው ማፈሪያ የሆነች የሆነ በቃ ክብር የሌላት የሆነ እንዴት ልበላችሁ፣ አንተ በቃ ብዙ ነገር ብለኝ ነበረ ምናምን እና ምን ያርግሽ ታዲያ? ደግ አደረገሽ። የምሬን ነው። እሰይ ደግ አደረገሽ። ተንኮለኛ እንደው እንደዚህ አይነት ሰው መቼም አያልፍለትም፣ መቼም አያድግም። በሰው ፍቅር፣ በሰው ትዳር፣ በሰው ኑሮ፣ በሰው ስኬት የሚቀና ሰው እባብ ነው። ያኔ ታዲያ ባልያሽው ነበር። አሁን ሀይሚ በጣም አሳምራ ስትይዘው ቀናሽ እንዴ? ተንገበገብሻ። በቃ የሆነ ድሮም እኮ አበሻ አበሻ የጣሉበትን ሲያነሱ አይወድም። ቆሻሻ ነው ብሎ አልፈልገውም ብሎ እንደ ቆሻሻ ላይ የጣለውን እቃ ወይ ደግሞ የሆነ ነገር ሌላ ሰው መጡ አንሶ ጽድት አድርጎ ፋርጎ ሲጠቀምበት ካየ በቃ አይኑ የሚቀላ ህዝብ ነው። ውይ ምንድን ነው እንደዚህ የሚያደርግሽ? ጭራሽ ሀይሚ ላይ ትዝቻለሽ እንዲህ ባናትሽ ተተከይ እዛ ለማንም እየመነጨቅሽ እየተንጋለልሽ ናግባ ናንካ አንካ አንካ ስትይ ከርመሽ ለማንም አስቀያሚ ቅልል ነገር ነበር። ለማንም ስትሰጪ ከርመሽ እኛ ለመጣለ ሄደው የቡና ቁርስ ይመስል እየቆነጠርሽ እየዛቅሽ ሰጠሽ እዚህ መጠሽ ብሩክ ላይ አዋራሽን ትነፊያለሽ እንዴ? ምን አይነቷ ዱቄታ ማመዳም ናት? በእናታችሁ ባናትሽ ተተከይ እና ምን ይሁን ከፈለግሽ ማለት ነው ውለጅና መለሰሽ ዋጮ። ይሄ ነገር ነው ያረገዘችው። ሲጀመር እግዚአብሔርን ልጅ አይደለም ይሄ ነገር፣ ተንኮል፣ ሴራ፣ የሆነ ምቀኝነት ነው ያረገዘችው። ይሄ ተሰባስቦ በቃ ጅኒው ነው የሚሆነው። ምን አይነቷ አስቀያሚ ነች በእናታችሁ። ደግሞ ሀይሚ ምን ታደርግሽ? ሲጀመር ለምን ጠራሻቸው? እችን ልጅ ማለት ነው በቃ ሀይሚም ከቤተሰቦቼ ጋር ነው መሆን የምፈልገው ላለች። ምንም ያልጠራላት ነገር አለ። በቃ በጣም እያስጨነቃት ያለ ነገር አለ። እንደገና ብሩክም ሚፍታህ እንዲሄዱ ነው የሚፈልገው አዲስ አበባ። ለምን ከዚች ማሸሽቶ፣ በእርግጥ ቢሄዱ ሰላም ይሆን ነበር ግን እቺ ልጅ ማግኘት የለባቸው። ምንም ሰላም ነገር ይዛ ልትመጣ አትችልም። እኔ ብቻዬን ስለሆንኩኝ እናንተ ሰው ስላለህ ምናምን ፖሊስ ይዤ እመጣለሁ። እስኪ አምጪ። በምን አያውቅሽም፣ እንደውም አያውቅሽም። ማንሽ አንቺ? አላውቅሽም በላት ብሩክ። አላውቅሽም፣ አይችሽም፣ አላውቅም። ያለ ዛሬ አይችሽ አላውቅም በላት። እንዲህ አልፈልግሽም እያለሽ ጭራሽ በቃ በልጅ አስራሽ ብሩክን ይኸውልሽ፣ ብሩክን ነው የፈለግሽው አይደለ? በጣም ብሩክን ፈልገሽዋል። ሳስበው በቃ በጣም ከሀይሚ መንጠቅ ከሀይሚ መውሰድ ፈልገሻል አይደል? የለም አይቻልም። እንዳማረሽ ትቀሪያለሽ። ርር ድብንት ያለሽ ገና ታያለሽ። 4 ልጆች ተወልደው ከሀይሚ ጋር በፍቅር ሲኖሩ ታያለሽ። በቃ ያኔ ፍርፍር ብለሽ እልክሽ፣ ተንኮልሽ፣ ክፋትሽ ሁሉ ሴራሽ ይጋለጣል። እስኪ እናያለን። የምሬን ነው። ብሩክን ከፈለግሽው ይኸውልሽ ጭቃ አቡኪና ማለት ነው በደንብ አድርገሽ ገለባ ጭምር አድርጊበትና በደንብ የጤፍ ገለባ ቢሆን ጥሩ ነው። በደንብ ታወኪና ብሩክን የሚመስል ሰው በጭቃ ጠፍጥፈሽ ስሪና ከዛ ከፈለግሽ አቅፈሽ ተኚ፣ ከፈለግሽ ከጭንቅላትሽ ላይ ሳቅለሽ ዙሪ፣ ከፈለግሽ ግን ብሩክን ማግኘት አትችይም። ይቅርታ ተይዟል። እሱ የሌላ ሰው ነው። ኧረ ጉድ እኮ ነው። ምን አይነቷ መንቃራ ነች በእናታችሁ። ዛሬ ደግሞ የሌለ በቃ የሆነ በቃ ሞልተሽ ነው የመጣሽው። በቃ ያስታውቃል። በቃ አይናውጣ ነሽ፣ ፈጣጣ ነሽ። ኬት የመጣሽ ነሽ በእናት አንቺ ማለት ነው። ከእግሩ አጣቢ ራሱ አትደርሽም። ደስ የሚለው ነገር ሀይሚ ብሩክን አምነዋለች፣ እኛም እናምነዋለን 100%። አሁን ላይ 100% እናምነዋለን። እዛ ከፈለግሽ እዛ ጭንሽን ከከፈትሽ ቀሚሽን ከገለብሽለት ሰው ሂጂ። ለነገሩ አታውቂውም። ብታውቂውማ የልጇን አባት ትክክለኛ አባቱን ትፈልጊ ነበር። ያም ይሄም ሲጫወትብሽ ስለከረመ ለዛም ለዚህም ገልበሽ ስትሰጪ ስለከረምሽ ማለት ነው። ማንም ሰው በቃ የትኛው እንደሆነ አላወቅሽም፣ ግን ከብሩክ ጋር መሆንሽን ትንሽ ታስታውሻለሽ። ለዛ ነው መጣሽ እዚህ ጋር እሪ የምትይበት። ልጁን ተፋቹ በእናትሽ። ምን ትመስላለች እቺ የሆነች ገለባ ነገር ጭራሽ ሀይሚ ነይ ብላ ጠራቻት። እሺ ልወጣል አዘነችልሽ እኮ እንደ አንድ ሴት እች ልጅ አርግዛለች። ምናልባትም እኮ ብሩክ የሆነ ነገር ብሎ ዋሽቷት ሊሆን ይችላል፣ ተታላ ሊሆን ይችላል ብላ አሰበች። ከብሩክ በላይ እንደውም አንቺን አመነችሽ፣ ጊዜ ሰጠችሽ፣ ቦታ ሰጠችሽ፣ ልትረዳሽ ሞከረች።
እና ያለውን ነገር እንደውም ሂድ እሷ ጋር ነው ያለችው። በቃ ልጅህን አሳድግ ነው ያለችው። የምሬን ነው የምላችሁ። ሀይሚ ይህን ያህል ነው እሷ ምን ያህል እንደምትወደው ታውቃላችሁ። ታፈቅሯለች አይደል? እሱም ማጣት አትፈልግም። በጣም ትልቅ ተስፋ ትልቅ እቅድ አላት። ግን በቃ ከእሷ ጋር ሁን ነው ያለችው። ልጅህን አሳድግ ነው ያለችው። እኔን ተወኝ ነው ያለችው እንጂ ተዋት በቃ እሷ የፈለገች ትሆን ገደል ትግባ እኔ ጋር ሁን አላለችም። ልክ እንዳንቺ ራስ ወዳድ አይደለችም። ልዩነታችሁን አየሽ? ስርዓት እስኪ ከእሷ ተማሪ፣ ክብር ከእሷ ተማሪ። የምሬን ነው የምልሽ። የማትረቢ ባለጌ ነይ ብለሽ ጠርተሽ በስርዓት ነው ወይስ 10 ሺህ ጊዜ ምን መደጋገም እኮ አይጠበቅብሽም። እንደውም አሁን ሚስጥርሽ ተገለጠ፣ እንዲሁም ጭምብልሽ ተከፈተ። በቃ የምሬን ነው። ሀይሜን አይኗን ገለጥሽላት። እስካሁን በጭፍን እያዘነችልሽ ነበር። በጭፍን በቃች ልጅ እኮ እንደዚህ ሆና ይሆናል ብላ እያዘነችልሽ ነበር። አንቺ ግን እባብ ነሽ። እባብሽ ደግሞ ጭምብልሽ ተከፍቷል። የምሬ ነው። ሀይሚ በደንብ አረጋግጣለች። አሁን እርግጠኛ ነህ ብሩክ ይህንን ነገር አላደረግከውም ነው ያለችው። አዎ ሲላት እኔ የማደርገውን ነገር አውቃለሁ ነው ያለች። እስከ ልጅሽ ነው ማጠፋሽ ነው ያለቻት። የምሬ ነው። እች ልጅ ዝም ስላለች ምንም እውነት የላትም፣ ምንም ማድረግ አትችልም፣ ደካማ ናት ማለት አይደለም። የምሬ ነው። ከማንም የበለጠ ማንነት ያላት፣ ከማንም የበለጠ አስተሳሰብ ያላት ጀግና፣ ብልህ፣ ብልጥ ሴት ነች። እስኪ ሀይሚን በምን መንገድ እንደምትይዣት እናያለን። መጣብዣለች። እግዚአብሔርን ነብር ሆነ መጣለች። እስኪ እናያለን። ወንድ ነሽ፣ ከዚህ በኋላ ጫፏን ትነኪያታለሽ በጥፊ ማለት ነበር። የእውነቴን ነው የምላችሁ። እንዴ ጠርታ ትመናቀራለች እንዴ? በህይወት በመሀላችን የገባሽ አንቺ ነሽ። በቃ አስጠላሽው፣ በቃ አስጠላሽው፣ አልተመቸሽውም። የሆነ እጅ አልሽው፣ በቃ እግር አልሽውና ማለት ነው። ተወሽ፣ በቃ ትቶሽ ረስቶሽ። አንቺ ታሪክ ነሽ። በቃ አላደል አሁን የድሮ ታሪክ ለምሳሌ እንደዚህ ሰርተው አለፉ ተብሎ የሚወራላቸው ሰዎች አሉ አይደል? እንደውም የሚወራ ታሪክም የለሽ አንቺ ለነገሩ። እና አልፈሻል። በቃ የዱሮ ነሽ፣ የቆየሽ የዱሮ ታሪክ ነሽ። ሀይሚ ግን ዛሬ አለች፣ ነገም ትኖራለች፣ እስከ መጨረሻው አብረው ትኖራለች። አለቀ። አንቺ እንዲህ ለማንም ከፍተሽ በሰጠሽ ቁጥር እዚህ ጋር መጠሽ ትላላጫለሽ። እንዴ ኬት የመጣሽ ነሽ? ብናትሽ አናምንሽም። ወደዛ ይሽ ለምን ዝንጀሮ ጦጣ አታረግዥም ጨምረሽ? ምን አገባን? እንኳን አንድ ልጅ 10 ሺህ ልጅ አታረግዥም እንዴ? እዚህ ባልዲ ሆን ትራሲውን አንሶላዩን ብርድ ልብስ ጠቅጥቀሽ መጠሽ እዚህ ጋር ረገዝኩ ብለሽ እሪት ያለሽ እንዴ? ምን አገባን ታዲያ? ማን ከፍተሽ ስጫለሽ እንዴ? መሸፈን፣ መደበቅ፣ ራሽን ክብርሽን ማስጠበቅ የነበረብሽ አንቺ ራስሽ ነሽ። ታዲያ እዚህ ጋር ማን ክብርሽን ሊያስጠብቅልሽ ነው? ራሽን ያዋረድሽው፣ ራሽን ያስናቅሽው አንቺ ነሽ። ብሩክ ያኔ እኮ እንደዚህ ብለኝ ነበር እና እርግጅልኝ ብሎሻል እንዴ? የፈለገሽ አገባሻለሁ፣ ወድሻለሁ፣ አፈቅርሻለሁ ብሎሽም እንኳን ከሆነ ያድርገው። በቃ ማንም ሰው ያለፈ ታሪክ አለ። ሁሉም ሰው የድሮ የቆየ ታሪክ አለ ብሎሽ ከሆነ ብሎሻል። በቃ በጊዜው ጥሩ ነገር ነበራችሁ። አዎ በቃ ግን ውለጅልኝ፣ አርግዥልኝ እባክሽ ብሎ አልለመነሽም። ያረገሽው አንቺ ቂጥሽን ገልበሽ የሰጠሽ አንቺ። ባናትሽ ተተቀኝ። ምን አገባን? ለምን በጭንቅላትሽ ቆመሽ ውለሽ አታድም? እኛ ምን አገባን እንዴ? እዚህ ጋር መጣ ጭራሽ እሪ ትላለች እንዴ? እስኪ ፖሊስ አምጭና በምን እንደሚታወቅ እስኪ አረጋግጭ። እኛ እንደውም እንፈልጋለን። እስኪ አምጭ፣ ፖሊስም አምጭ። ለምን ሙሉ ፌዴራል መከላከያ ይዘሽ አትመጭም? ሙሉ ካምፑን ለምን ይዘሽ አትመጭም? ምንም እውነት የለሽም። ምንም ማረጋገጫ የለሽም። እዛ ለማንም ገልበሽ በሰጠሽ ቁጥር እዚህ ጋር አንቺ ብሩክ ያንቺን ገመና መሸፈን አለበት እንዴ? ያንቺ ህይወት እንዲስተካከል ወይ ደግሞ አንቺ ብሩክን ስለፈለግሽው የሀይሚና የብሩክ ህይወት መበጥበጥ ተይው በቃ ልጁ ይኑርበት በሰላም። በእናትሽ ከአንቺ ተለይቶ እኮ እንዴት ደስተኛ እንደሆነ ሲጀመር ምን አጥፍቼ ነው ምንድን ያጎደልኩበት ብለሽ ራሽን መውቀስ ነበረብሽ። ምክንያቱም ከአንቺ ያጣው ነገር ስለኖረ ወይም ደግሞ ከአንቺ ያጣው ነገር ስላለ መሰለኝ ሀይሚ ጋር ሙሉ ነገር ስላገኘባት ሄደ። በቃ ተመራጭ ናት፣ ተፈላጊ ናት፣ ተወዳጅ ናት። እንደሷ ለመሆን እንደው አልታደልሽም አንቺ። እንግዲህ ምን ይደረጋል። ፍቅርን ይታደሉታል እንጂ አይታገሉትም። ፍቅር በግድ አይሆንም ብላሻለች። እውነቷን ነው እንዴ? ጎትተሽ ልትወስጂው ነው እንዴ? ኧረ ጉዴ! ኧረ ልሳቅ እንጂ። ኧረ እች ልጅ እንደው ማን ነው አይዝሽ ያላት? በእናታችሁ የማንም ፋራ የማንም ልቅምቅም እዚህ መጫወቻውን እንንቀር። እግዚአብሔርም መጣፉን ዝም ብሎ ይከፍታል እንዴ? ጭራሽ ደግሞ ሀይሚ ላይ በሀይሚ የመጣ ባይናችን መጣ። ብሩክም ቢሆን አንፋታውም ሀይሚ ላይ። የምሬ ነው። በሀይሚ አንደራደርም። ለምን ብሩክ አይሆንም? ምን አገባን እኛ እንዴ? ማንም ሰው አፉን እንዲከፍትባት አንፈልግም። ማንም ሰው እንኳን አንቺ ማለት ነው እዛ አመጣጥሽ የማይታወቅ ማንነትሽ የማይታወቅ ክብር የሌለሽ ወራዳ ሴት ማለት ነው። ማንም ሰው ሀይሚን እንድናገራት አንፈልግም። በመጣሽበት እግርሽ ቀጥ ብለሽ ትሄጃለሽ። ምንም አታመጭም። እስኪ በግድ ያንተ ልጅ ነው ብለሽ ካመጣ ምንም አታመጭም ነው ያለሽ። እስኪ አምጪ ፖሊስ እንይ እስኪ ምን ታመጫለሽ? ለጊዜው እሪ ብለሽ ግርግር ልትፈጥሪ ትችያለሽ። ግን የመጨረሻውን ደስታ የምንደሰተው እኛ ተመልካቾች ሀይሚ ቡራ ናቸው። የጨረቃ ፋሚሊዎች ናቸው። አንቺ እያለቃቀሽ ወደ መጣሽበት ትመለሻለሽ።
ጭራሽ ሀይሚ ላይ እንዴት ትላላጣለች? እንዴት የማትረባስ አፋን ደግሞ እንዴት አሾላ ሞራርዳ ነው የመጣችሁ? በእናታችሁ ምን አይነቱ አስቀያሚ ነች! ስታስጠላ ማስጠያ ገገማ ፋራ ሆ ደግሞ ከሀይሚ ጋር እኩል መቆምሽ እስኪያት ጨረቃ የምትመስል እንዴት እንዳደመቀቻት እሷን ውበቷን እዩት እስኪ ሀይሚን የኔ ወርቅ በቃ ነጭ እኮ ነው የምትመስለው። ስርዓቷ ክብሯን ጠብቃ ማንነቷ የታወቀ ሁሉ ነገሯ ንግግሯ የተቆጠበ ስርዓት ያላት ሴት እኮ ነች። ሰውን የማትጎዳ እልፍ ቃል መናገር የማትፈልግ ሰውን እላፊ የማትናገር በራሷ የምትተማመን ጀግና ሴት ነች እንዴ! ጭራሽ ስታዝንልሽ አይዞሽ አይዞሽ ስትባይ ጭራሽ የሆነ ብሶብሽ ትመጫለሽ እንዴ! ማነሽ? ከየት ነሽ? ኧረ በእናትሽ ማስጠያ። እና ብሩክ ደግሞ ልነግር የምፈልገው ነገር አለ፣ በጣም ብዙ ነገር። ከብዙ በጥቂቱ ራስን ተቆጣጠር፣ ራስን ተቆጣጠር። እንደዚህ እች ልጅ እርጉዝ ነኝ እያለች ነው። ትሆን አትሆን ለምን አህያ አታረግዝም? እኛ ምን አገባን? ጦጣ ጭላዳ የሆነ ዝንጀሮ ምንድን ነው የሚባለው? ሌላ ደግሞ ለምን አንበሳ አታረግዝም? ምን አገባን? እዛ ዝሆንም ታረግዝ እዲ እኛ ምን አገባን ታዲያ? እና አርግዣለሁ እያለች ነው። እንደዚህ አይነት ነገሮች እያነቃት እያየን ነው። እንደዚህ አይነት ሲፈጠሩ ያልሆነ ነገር ሊፈጠር ይችላል። የባሰ ደግሞ ልጄን አስወረደኝ ምናምን እዛ ወይ መድኃኒቷን ጠጥታ መጣ እንደዚህ ያደረገኝ ምናምን ልትል ትችላለች። እባክህ ከድርጊት ተቆጠብ፣ ራስን ጠብቅ። አሁን ሀይሚን ለማሳመን እንጂ እሷን የኔ ልጅ አይደለም ብለህ ለማሳመን ከእሷ ጋር አፍ መካፈት የለብም። አለቀ። ከእሷ ጋር መናገር ያለብህን ነገር ተናግራል። በቃ የኔ አይደለም ብላል። በቃ አይደለም። ምን አስጨነቀ? ምን አናደደ? ምን አበሳጨ? ምን በቃ ሀይሚን ነው ማሳመን። እች ልጅ በቃ ኦልሬዲ ለሁላችንም ጭንብሏ ተከፍቷል ዛሬ። እግዚአብሔር እንደው ጭንብሌን የከፈተው አምላክ የተመስገን። የምር እኔ ብሩክን ማለት ነው 100% እየተናገርኩት ነበረ። በቃ ለምን አንተ ራስን አታውቅም እንዴ? ማንነት የሆነ አታውቅም? ያደረግከውን የሰራውን ስራ አታውቅም ብዬ ተናድጄ ተበሳጭቼበት ነበር። አሁን ላይ ግን ይሄው በቃ ግልጽ ነው። ብሩክም ተናገረ። አየሽ የመጣችበትን አየሽ፣ አላማዋን ይሄ ነው ብሏል። ሀይሚም ራሱ ተረድታለች። እች ልጅ ማለት ነው በደንብ አርጋ ደህና አርጋ ማለት ነው ልክ ልኳን ታስገባልኛለች። ታያላችሁ። ሀይሚ ደግሞ ትሰራላት። የሀይሚያውን ተነስቷል። እስካሁን ዝም ብላ ነበር። ራሷን ታማ ራሷ ተጎድታ ራሷን ዝቅ አድርጋ በቃ እኔም ሴት ነኝ ነገ የሚያጋጥመኝን ነገር አላቅም ብላ ተረድታት አብሯት ያለውን የምትወደውን ልጅ እንኳን አሳልፋ ልትሰጣት ነበር። እሷ ግን በጣም ራስ ወዳድ፣ በጣም አስቀያሚ፣ ልክ እንደ ሄርሜላ ነች። በነገራችን ላይ በጣም ራስ ወዳድ፣ የምር ራስ ወዳድ፣ በጣም ራስ ወዳድ ደግሞ እግዚአብሔርን ለማንም አይጠቅምም፣ ለራሱም አይሆንም፣ ለሌላ ሰውም አይሆንም። ስለዚህ እንደው ካጠገባችን ነው ማራቅ ያለብን። እንደው ከቻላቾች ልጅ ማለት ነው እንደው ከኢትዮጵያ ብታስወጧት፣ የሆነ ጫካ ውስጥ የሆነ ባህር ውስጥ ብትጥሏት ደስ ይለኛል። ካልሆነ ደግሞ ከቡታጅራ መውጣት አለባት። በቃ ሀይሚና ብሩክ በረገጡበት መንገድ መርገጥ የለባትም። ሀይሚና ብሩክ በኖሩበት ሰፈር ባሉበት ሀገር መኖር የለባትም። የምር በጣም አስቀያሚ ናት። ስታስጠላ በእናታችሁ። ከየት ነው የመጣችው? እና ብሩክ እባክህን ራስን መቆጣጠር ካልቻልክ በጣም ብዙ ሲጀምር አንተ የሆነ ጥፋት እንዳላጠፋ ህሊና እያወቀው እውነታው አንተ ጋር እያለ ማስረዳት አትችልም። እኔ ብሩክን በጣም ብዙ ጊዜ ያየሁትኝ ምንም ማስረዳት አይችልም። እኛ የወቀስን የሰደብን የተቆጣንህ ራሱ አንደኛው ማስረዳት ስለማትችል ነው። የንግግር ችሎታ የለም። በቃ ወይ ትበሳጫለህ ወይ ራስን ነው የምትጎዳው። ባጭሩ እንደዛ መሆን የለበትም። ሀይሚ ላይም መጮህ አትችልም። ሀይሚ እውነታውን ለማወቅ እየሞከረች ነው። ትዕግስት ይኑርህ እና እችን ልጅ ደግሞ ከህይወት ማስወጣት ከፈለክ ዝም ማለት ነው። በቃ አለማውራት፣ እሷ በሄደችበት አለመሄድ፣ እሷ ስትደውልልህ በቃ አለመገኘት። እሷ ሀይሚንና ብሩክን ማግኘት ስለማትችል ምን አደረገች? በሚፍታ በኩል አገኘች። አሁን ጓደኞቹ ነው የሚያስበሉት። በነገራችን ላይ ብሩክንም ሀይሚን የሚያስበሏቸው ግን ከዚህ በኋላ ማለት ነው ሀይሚ አንገቷን አትደፋም። ሀይሚ አንድ ዘለላምባ ጠባ አታደርግም። ታያላችሁ። እውነታውን ፈልቅቃ ፈልጭጫ ታወጣዋለች። እመኑኝ፣ እርግጠኛው የምነግራችሁ ነገር ብሩክ አይደለም የሚያወጣው እውነታውን። ሀይሚ የገባችበት ገብታ እዩ ማለት ነው። ወይኔ ቅርበኝ ብላ ተንበርክካ ይቅርታ ትጠይቃታለች። ታያላችሁ። ሀይሚ መጦባታል። የብሬ ነው። የኔ ጀግና፣ የኔ ነብር፣ የኔ አንበሳ። ማንም አንቺን እንዲህ ዝቅ አድርጎ እንዲህ ጣቱን ሊቀስርብሽ አይችልም። እንዲህ ማለት ነው። ደግሞ ይህንን ማንነቷን ይዛ መጣ። ልክ እንደ ክብር ታወራለች። እንዲዛ ቀሚሷን ስትገልብ ቆይታ ባለቄስ፣ ነውረኛ፣ ሴት አሰዳቢ። እኛንም በአንቺ አሁን እኛ ከአንቺ እኩል ሴት ተብለን ልንጠራ ነው? ኡፋይ በስማ ምን አይነቱ አስቀያሚ ነች። ዛሬማ ተናድጃለሁ። ግን ሀይሚ ማለት መጨረሻ ላይ ልኩን አላደለ በቃ አላደረከውም። ቆይ ያሳያታለሁ ነው ያለችው። በስማ ሀይሚ ንግግር ትችያለሽ እኮ
እንደው እንዳንቺ አይነት ሽቡኖ ይወለድ፣ በቃ ይወለድ። እና ብሩክ ከእሷ ጋር ምንም እኩል አፍ በቃ ሀይሚን እንጂ ማስረዳት ያለብህ ሀይሚን ነው አይደል? ለማጣት የማትፈልገው ከሀይሚ ጋር ነው መሆን የምፈልገው፣ ሀይሚን ነው ፍላጎት አይደል? ስለዚህ ሀይሚ ጋር መሆን ነው እንጂ ያለብህ ጊዜህን ሙሉ ከሀይሚ ጋር አድርግ። ያለ የሌለህን ሀይል ተጠቅመ በቻልከው አቅም እውነታህን ለማውጣት ሞክር። ንግግር ቻል። ከሀይሚ ጎን ቆም። በቃ አለቀ። ሀይሚ የሆነ ነገር ስትልህ ልትበሳጭ አይገባም። ምክንያቱም አንተ እዛ ጋር ትልቅ ስህተት ሰርተሃል፣ ትልቅ ወጥመድ ውስጥ ገብተሃል። የራስህ ችግር ነው። ስለዚህ ደክሞኛል፣ ሰልችቶኛል፣ አሞኛል ማለት አይቻልም። ይህንን ነገር መፍታት ከቻልክ ከሀይሚ ጋር መሆን መቀጠል ከፈለግ በቃ ትዕግስት ይኑርህ። ሀይሚ የፈለገ ነገር ብትልህ አለሁልሽ በላት፣ ከጎኗ ሆነላት። ታያለህ፣ እውነታህን ለራሷም ለሚዲያም ይፋ አድርጋ ነጻ ታወጣለች። እንደዚህ ጀግና ሴት ነው ያለች ካጠገበ። የምሬ ነው። ይህን ችግር ሳትፈቱ ደግሞ በጭራሽ አዲስ አበባ መሄድ የለባችሁም። እዛም ሰላም ልትሆኑ አትችሉም። አንድ ቤት እየኖራችሁ ተኮራርፋችሁ በጣም የሚያስጠላ ነው የሚሆነው። አንተም ቤተሰቦች ጋር ትቆይ፣ እሷም ቤተሰቦቿ ጋር ማጣራት ባለባችሁ መንገድ አጣርታችሁ ከቻላችሁ ሁለታችሁ አንድ ላይ ሆናችሁ፣ ካልሆነ ደግሞ እንግዲህ ያለውን እውነታ ታውቃላችሁ። ታወጣለች ራሱ እዩ ታያላችሁ። ተንበርክ ከሀይሚን ደግሞ ይቅርታ ካልጠየቀችን ወደ ሚዲያ ብትመጣ ማለት ነው ጭራሽ ቼክ አናረጋትም። ምንም ማለት በቃ አለቀ። ደግሞ እንዴት እላላጣለች እንደዚህ የሆነ የቱን የጫት ገረባ ሆዷ ውስጥ ጠቅጠቃ መጣ። እችማ በቃ ነገር ነው ያረገዘችው። እቺ ነገረኛ ምን ትመስላለች? እናንተ ምን ተሰማችሁ? እቺ ልጅ በዚህ ልክ እንደዚህ የልብ የሰጣት ማን ነው ብላችሁ ታስባላችሁ? በምን አይነትስ መንገድ ነው ከሀይሚና ከብሩክ ህይወት ውስጥ ውልቅ ብላ እንድትወጣ ማድረግ የሚቻለው? እስኪ ሀሳብ አስተያየት ስጡ። የምሬን ነው። ሀይሚን በቃ የሆነ ብርታት እንሆናት፣ አለንልሽ እንበላት። በቃ ከብሩክ ጎን ቁሚ፣ አይዞሽ፣ በርቺ፣ እውነት እሱ ጋር አለ እንበላት። እስኪ የምሬን ነው ብላችሁና ተናድጃለሁ። ትንሽ አሞኝ ነው ተኝቼ ያለሁት፣ ግን የበለጠ ትኩሳት የጨመረ ደግሞ ተናደድኩኝ። እና ምንም አታመጣም። ታያላችሁ፣ እውነታው ይወጣል። ያኔ ምን እንደሚጥሽ እናያለን። የልጅሽን አባት በጊዜ ብትፈልጊ ይሻልሽ ነበረ፣ እዚህ ጊዜሽን ከምታባክኝ። ጉድ እኮ ነው ሆ